ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ትንታኔ ላይ እንገኛለን። ዛሬም እንደተለመደው በአንድ ርዕሰ ጉዳይ ላይ ለተከታዮቹ ደቂቃዎች አብረናችሁ ቆይታ እናደርጋለን። እኔ እሱ ባለው ጋሻውና ባልደረባዬ ደምሰው ሽፈራው ለተከታዮቹ ደቂቃዎች አብረናችሁ እንቆያለን። እንደምስ እንደሰነበት እንደምናለህ እሱ ባለው ይመስገን። እንግዲህ የኢራንና የእስራኤል እንዲሁም አሜሪካ ጦርነት ባለፉት ሳምንታት በተለይም ለ3 ሳምንታት ያህል ዋናው ያለ መነጋገሪያ ርዕሰ ጉዳይ ሆኗል። ከመካከለኛው ምስራቅ አንስቶ መላውን ዓለም በተጽዕኖ ያዳረሰ ነው። በተለይም ከነዳጅ ጋር በተገናኘ እንደ ኢትዮጵያ ያሉ ሀገራትም ተጽዕኖ ውስጥ እንደገቡ የሚታወቅ ነው። በእርግጥ በዚህ ጦርነት ምክንያት ተጽዕኖ ውስጥ ያልገባ አካባቢ አለ ለማለት በጣም አስቸጋሪ ነው። ምክንያቱም በመላው ዓለም ደረጃ የሚነሱ ጉዳዮች ከጊዜ ወደ ጊዜ እየጨመሩ ከመምጣታቸው ጋር በተያያዘ ማለት ነው። በርካታ ሀገራት የነዳጅ እንግዲህ ያከማቹትን ነዳጅ እየተጠቀሙ የሚገኙበትን ወይም ከመጠባበቂያቸው እየተጠቀሙበት የሚገኙበት ጊዜ ላይ ነው ያለ ነው። ይህ ጦርነት እንግዲህ የዓለም መነጋገሪያ ከመሆኑ ባለፈ በየዕለቱ ደግሞ አዳዲስ ጉዳዮች እየተሰሙበት ይገኛሉ። ለሰላም የሚደረጉ ጥረቶች አሁንም ቢሆን ስለመኖራቸው የተለያዩ መረጃዎች እየወጡ ይገኛሉ። እንደ ግብጽና ፓኪስታን ያሉ ሀገራትም በጦርነቱ እንግዲህ ዲፕሎማሲያዊ ጥረት ውስጥ የራሳቸውን ድርሻ እያሳረፉ የሚገኙ ሀገራት ናቸው። በእነዚህ ሀገራት በኩል የሚሰሙ የተለያዩ መረጃዎች አሉ። አሜሪካም የኢራኑን ጦርነት ለመቋጨት ወይም ለማቆም 15 ነጥቦች አሉት ዝርዝር እቅድ አቅርባለች። በፓኪስታን በኩል ኢራን እንዲደርሳት አድርጋለች በሚል የተሰሙ መረጃዎች አሉ። በእርግጥ በኋላ ላይ ኢራን ይህንን ውድቅ ስለማድረጓም የተሰማ ቢሆንም እንኳን 15ቱ ነጥቦች ምንድናቸው የሚለው ግን በተለይም የጦርነቱን ቀጣይ አካሄድ ሊወስኑ የሚችሉ ስለመሆናቸው ነው የሚነሳው። በተለይም ለአንድ ወር ያህል የተኩስ አቁም ስምምነት እንዲደረግበት በዛ ያንን ለማድረግ ግን የተለያዩ ቅድመ ሁኔታዎች የተቀመጡበት ሁኔታ ያለው በተለይም ከኒውክሌር ጋር የተያያዙ ጉዳዮች አሁንም ቢሆን ሰፋ ብለው ታይተዋል። እንዲሁም ኢራን በአካባቢው ያላትን ተጽዕኖ በተለይም አክሲስ ኦፍ ሬዚስታንስ የሚባለው የነ ሐማስ ሄዝቦላህና የነ ሁቲ አማጽያንን ጥምረት ለመስበር እሱን ከኢራን ጋር የሚያገናኘው መስበር ለመስበርም የተለያዩ እንቅስቃሴዎች ወይም ጥረቶች እንደሚኖሩ የሚያመላክት ነው። ይህ ጉዳይ እንደ 15ቱ ነጥቦች በዋናነት ምን አካተዋል የሚለውን እንመልከትና ወደ ሌሎች ጉዳዮች እናልፋለን። አዎ የዶናልድ ትራምፕ እንግዲህ ምናልባት ወደ ኋላ መለስ ብለን ለማንሳት ሌሎች አገራትም ጋር አሜሪካ በቀጥታም በተዘዋዋሪም የምትሳተፍባቸው የነበሩ ጦርነቶችም ጋር በተያያዘ እንዲሁ ወደ ሰላም ለማምጣት በዶናልድ ትራምፕ በኩል 20 15 10 እንደዚህ በዝርዝር የሚያስቀምጧቸው የመደራደሪያ ሀሳቦች ወይም የሰላም አማራጭ መንገድ ብለው የሚያስቀምጧቸው ሀሳቦች እንደነበሩ እናስታውሳለን። እዚህኛውም ላይ አሁን ከኢራን ጋር እየተደረገ ያለው ጦርነት ጋር በተያያዘ ተመሳሳይ በሆነ መልኩ ወደ 15 የሚሆኑ ከኢራን ጋር ለመደራደር መነጋገር ወይም ደግሞ ወደ ሰላም አካባቢውን ወደ ሰላም ሊመልስ ይችላል ብለው በሱ ላይ መነጋገር እንችላለን። እንዲሁም ያንን ኢራን መቀበል አለባት የሚሏቸው ወደ 15 ነጥቦች አስቀምጠዋል። ከዛ ውስጥ ያው ከዚህ ቀደም ከተነሱት ምናልባት ወደ ውስጥ በደንብ ዘርዘር የማድረግና ነጥቶ ለማስቀመጥ አይነት ነገሮች ካሉና አብዛኞቹ ቀደም ብሎ በዶናልድ ትራምፕ አስተዳደር እንዲሁም በእስራኤል በኩል በተደጋጋሚ የሚነሱ ናቸው። እነዛም በዋናነት በተለይ ከጦርነቱም ለመጀመሩ ትልቁ ምክንያት ተብሎ የሚታሰበው የኢራን የኒውክሌር መሳሪያ ባለቤት ናት የሚለው ወይም ደግሞ ወደዛ እየተጠጋችን የሚሉት ክሶች እንደነበሩ ይታወሳል። ከሱ ጋር የተያዙ ስጋቶች ናቸው። ሌላኛው ደግሞ ከእስራኤል በተደጋጋሚ የሚነሳው የዚህ አንተም አሁን ያነሳው የአክሲስ ኦፍ ሬዚስታንስ ጉዳይ በሰፊው ታነሳዋል የሚነሳ ነው። ወደ ጦርነቱ ለመግባት ከፍተኛው አነሳሽ ሆኑ ምክንያቶች ተብለው የሚታሰቡትና እነዚህ አሁንም በዝርዝር ውስጥ ከተካተቱ ውስጥ ናቸው። በተለይ የኒውክሌር ጋር በተያያዘ ያለው ሰፋ ያለውን ከዝርዝሮች ውስጥ ሰፋ ያለውን ሀሳብ የያዘ ሆኖ የተገኘው በተለይም ደግሞ ከዚህ ቀደም ይባል እንደነበረው ሙሉ ለሙሉ የኒውክሌር መርሃ ግብሯን እንድታቆም ኢራን የሚጠይቅ ቅድመ ሁኔታ እዛ ውስጥ ተካቷል። ከዛም ባለፈ ደግሞ የምንም አይነት የኒውክሌር መሳሪያ ባለቤት መሆን የለባትም የሚለውንም እንደዛው የተካተተ ነው። ሌላው እዛው ጋር የሚያያዘው ምናልባት እስካሁን በእጇ ያሉ የኒውክሌር መሳሪያዎች ምን ይችላሉ ሌላም የኒውክሌር ለኃይል ለኢነርጂ የምትጠቀምበት የኒውክሌር ኃይልንም ወደ ሌሎች አገራት እንድታስተላልፍ የሚጠይቅ በተለይም እስከ 60 በመቶ ድረስ ደልጿል በሚል የሚነገርለት የዩራኒየም መጠን ወደ ኒውክሌር ቦምብ ወይም ወደ ኒውክሌር መሳሪያ ለመቀየር ጥቂት ጊዜ ብቻ የሚፈልግ ከመሆኑ ጋር ተያይዞ ከኢራን ወደ ሌሎች ሀገራት በተለይም የዚህ ዓለም አቀፍ አቶሚክ ኤጀንሲ ወደሱ እንዲተላለፉ ነው እንግዲህ እዚሁ ፕሮፖዛል ላይ የቀረበው በአሜሪካ በኩል።
ሰፊውን ሀሳብ የያዙት እነዚህ ናቸው ተብሎ ይታሰባል። ሌላኛው ከሌሎች ወታደራዊ እንቅስቃሴዎች ጋር ያሉ ሀሳቦችም እንደዚሁ የቅድም እንዳልኩት የአክሲስ ኦፍ ሬዚስታንስ ጋር የተያዙ ሀሳቦች በዚህ ውስጥ የተካተቱ ናቸው። አንተም አሁን ቀደም ብለህ እንዳነሳሁ ሌላኛው የተካተተው ጉዳይ የተኩስ አቁም ጉዳይ ነው። የተወሰኑ ቀነ ገደብ ብቻ የተቀመጠለትን የተኩስ አቁም ነው በዶናልድ ትራምፕ በኩል የቀረበው። ከዚህ ጋር በተያያዘ አጠቃላይ የዶናልድ ትራምፕንም 15 ነጥቦች እንዲሁም አጠቃላይ ከጦርነቱ ጋር በተያያዘ ደግሞ ከኢራን በኩልም ደግሞ የተሰጡ አስተያየቶች አሉ። አብዛኞቹ ከዶናልድ ትራምፕ እንዲሁም ከአሜሪካ አስተዳደር በኩል የሚመጡ የመደራደሪያ ወይም ወደ ሰላም ሊያመጡ ይችላሉ የሚሉ ሀሳቦችን ሙሉ ለሙሉ የመቃወም እንቅስቃሴዎች ናቸው ወይም ደግሞ እንደማይቀበሏቸው ነው የኢራን የተለያዩ ባለስልጣናት በኩል እየተሰሙ ያሉት መረጃዎች። ከዛም ውስጥ በተለይ የዚህ የተኩስ አቁም የሚለው ሀሳብ ላይ ከኢራን በኩል በተደጋጋሚ የሚነሳው ለአጭር ጊዜ የሚቆይ አይነት የተኩስ አቁም ሳይሆን ዘላቂ የሆነ የተኩስ አቁም ነው እንዲደረግ የሚፈለገው። ከዛም ባለፈ ደግሞ ከተኩስ ማቆሙ ባለፈም ሙሉ ለሙሉ ኢራን ነው እንግዲህ ቀድሞም ጥቃት የተጀመረው ኢራን ላይ ከመሆኑም ጋር ተያይዞ ጥቃቱን ያደረሱት አካላት ለኢራን ያንን ካሳ መክፈል ከዛም ባለፈ ደግሞ የወደሙት መሰረተ ልማቶች ከዚህ ከጥቃቱ ጋር ተያይዞ በኢራን ውስጥ የወደሙ መሰረተ ልማቶች ሙሉ ለሙሉ ተጠግነው እስከሚመለሱ ወይም ወደ ስራ እስከሚገቡ ድረስ ሰላም የሚባል ወይም ደግሞ እያደረገች እንዳለች በተለይ ከሆርሙዝ ላይ እየፈጠረችው ያለው ጫና ይታወቃል። ሆርሙዝን የመዝጋት እንቅስቃሴና ሆርሙዝ ላይ ያሉ እንቅስቃሴዎችን ክፍት ማድረግ የሚታሰብ እንዳልሆነም እንደዚህ አይነት ሀሳቦችን ከኢራን በኩል በተደጋጋሚ እየተነሱ ነው። ከንግግር ጋርም በተያያዘ ዶናልድ ትራምፕ በተለያየ መንገድ በማህበራዊ ትስስር ገጾቻቸው እንዲሁም ከተለያዩ ሚዲያዎች ጋር በሚያደርጓቸው ኢንተርቪዎች ላይ ከኢራን ባለስልጣናት ጋር ወይም ከኢራን አመራሮች ጋር ውይይት ስለመደረጉ ኢራን ለስምምነት በሯን ክፍት ስለማድረጉ አይነት የሚያነሱ ሀሳቦችን በተደጋጋሚ ሲያነሱ ተሰምቶ ነበርና እሱን ተከትሎም ምናልባት ከዓለም የነዳጅ ገበያ ጋር በተያያዘ በጣም እየጨመረ የነበሩ የተወሰነ መረጋጋት ወይም ደግሞ የመቀነስ አዝማሚያዎችን መልሶ አሳይቶ ነበር ትራምፕ ያንን ንግግር ተከትሎ። ግን በማግስቱ ከኢራን በኩል የወጡት መረጃዎች የዶናልድ ትራምፕ አስተያየት የተሳሳተ እንደሆነ፣ ምንም አይነት ንግግር የተጀመረ ንግግር እንደሌለ፣ እየተደረገ ያለ ንግግር እንደሌለ፣ አሁን ላይ ባለው ሁኔታም ከአሜሪካም እስራኤልም ጋር ወደ ንግግር የሚመጣበት ምንም አይነት አውድ አለመኖሩን በተደጋጋሚ የኢራን ባለስልጣናት እየገለጹ ይገኛሉ። ይህም ምናልባት ጦርነቱ አሁን ባለበት ሁኔታ ምናልባት የመቀጠል የመሳሰሉት አይነት አዝማሚያዎች እንጂ ወደ ሰላም ለመምጣት ለመደራደር ቅድም አንተም እንዳነሳው በእንደ ግብጽና ሌሎችም አገራት በኩል የሚደረጉ የተለያዩ ሙከራዎች አሉ ወደ ሰላም ለማምጣት ወይም ወደ ንግግር እነዚህን አካላት ለማምጣት በመላው ዓለም ላይ ኢትዮጵያን ጨምሮ የፈጠረውን ኢኮኖሚያዊ ጫና ለማርገብ ሁሉም እንደየ ከዚህ አካባቢ ከቀጠናው ጋር እንዳለው ግንኙነት የተለያየ መጠን ያለው ጉዳትን እያስተናገደ ነው ያለው ከዚህ ጦርነት ጋር በተያያዘና ሁሉም በተለያየ መንገድ ወደ ሰላም የማምጣት ሀሳቦች ይኖርታል። ግን ምናልባት ገፍተው ወደፊት መጥተዋል የሚባሉት እንደ ግብጽና አፍጋኒስታን አይነት ያሉ አገራት፣ ፓኪስታን ያሉ አገራት ናቸው ወደዚህ አይነት ጥረት ውስጥ እየገቡ የተወሰነ ርቀትን መሄዳቸውን እያየን ያለ ነው። በቀጣይ ምን ያንን የሚያመጣ ወይም ደግሞ መሬት ላይ ያለ ምን አይነት ነገር አለ የሚለውን ለማየት ግን ትንሽ ከበድ ይላል። ዶናልድ ትራምፕ እያስቀመጡት ያሉት በዛ ያሉ ዝርዝሮች ወይም ቅድመ ሁኔታዎች እንዳሉ ሆነው ከዛ በተጨማሪ እያደረጓቸው ያሉ ወታደራዊ እርምጃዎችና እንቅስቃሴዎች እንዳሉ ሆነው በኢራን በኩልም በተመሳሳይ መልኩ እየተደረጉ ያሉ ዝግጅቶች፣ እየተፈጸሙ ያሉ ጥቃቶች እንዲሁም ደግሞ በተመሳሳይ መልኩ በኢራን አስተዳደር በኩልም በኢራን መንግስት በኩልም የሚቀርቡ በዝርዝር የሚቀመጡ ቅድመ ሁኔታዎች አሉ እንደ መደራደሪያ ወይም ደግሞ ወደ ስምምነት ልንመጣባቸው የምንችላቸው ጦርነቱ ሊቆም የሚችልባቸው ብለው የሚያስቀምጧቸው ቅድመ ሁኔታዎች አሉና በሁለቱም በኩል ይሄ በጣም የመሳሳብ አይነት ነገር ወደ ጽንፍ የተራራቀ የሚመስሉ አይነት ይዘት ያላቸው ሀሳቦች ናቸው ከኢራንም ከአሜሪካን በኩል እየሰማ ነው። በዛ መሀል ደግሞ እስራኤል አለች። በተለይ ዶናልድ ትራምፕ የሚያቀርቧቸው ሀሳቦች ጋር በተያያዘ የእስራኤል ባለስልጣናት የሚያነሷቸው ሀሳቦች ኢራን ወደ ስምምነት የመምጣት የምትመጣበት እድል አለ ብለው አያስቡም፣ ወይም ደግሞ ወደ ትመጣለች ብለው አያስቡም። ትቀበላለች፣ ወደ ሰላም አማራጮችን ትቀበላለች የሚል እምነት እንደሌላቸው ነው እየገለጹ ያሉት። ያም ማለት ወታደራዊ እርምጃዎችን መውሰድ መቀጠልና የሚፈልጉትን ወይም ደግሞ መጀመሪያ ጦርነቱን ለመጀመር ምክንያት የሆኑትን ግቦች አሳክቶ መመለስን ብቻ እንደ አማራጭ የመያዝ አይነት እንቅስቃሴዎች ናቸው። በአመለካከቶቹም በደንብ ያሉት ከእስራኤል በኩል እንደዛ አይነት ይዘት ያላቸው ናቸውና ከኢራን በኩል ደግሞ እንደዛው ያሉ የተለያዩ እንቅስቃሴዎች አሉ በደንብ የምናነሳቸው። በሚገባ እንግዲህ ኢራን
አሜሪካ ያቀረበችላትን 15 ነጥብ ያለው እቅድ ውድቅ ማድረጓን ካሳወቀች በኋላ የራሷን እኔ ናቸው የምትላቸውን 5 እንደ ቅድመ ሁኔታ የሚቀመጡ ጉዳዮችን ነው ያስቀመጠችው። በእርግጥ አንዳንዶቹ ጉዳዮች የሚመሳሰሉ አሉ። ለምሳሌ አሜሪካ ከኢራን ጋር የሰላም ስምምነት የሚፈጸም ከሆነ በኢኮኖሚው ረገድ ለኢራን ድጋፍ ማድረግ የሚቻልበት በተለይም ከጋዝ ከዚህ ከነዳጅ ሽያጭ ጋርም በተያያዘ በትብብር መስራት የሚቻልበት እንዲሁም ደግሞ ማዕቀቦች የሚነሱበት ሁኔታ እንደሚኖር በ15ቱ የነጥብ ማዕቀፍ ላይ ተቀምጧል። ኢራንም የምታነሳቸው በራሷ በኩል የተለያዩ ጉዳዮች አሉ። ቀዳሚው ጉዳይ በተለይም ጦርነቱን ማቆም፣ ግድያዎችን በተለይም የባለስልጣናትን ግድያ በአስቸኳይ ማቆም ቀዳሚው ጉዳይ እንደሆነ ነው ኢራን ያስቀመጠችው። በተለይም ይህ ጦርነት ከተጀመረ በኋላ ኢራን በጣም ከፍተኛ ቁጥር ያላቸው ከፍተኛ አመራሮቿን ማጣቷን እናስታውሳለን። ከዋናው መሪ ከአያቶላህ አሊ ካሚኒ ጀምሮ የተለያዩ ወታደራዊ አመራሮች እንዲሁም ደግሞ በደህንነት መዋቅሩም ዘንድ በጣም ከፍተኛ ቦታ የሚሰጣቸው ትልቅ ቦታ የሚሰጣቸው ሰዎች የተገደሉበት ሁኔታ አለ። ሌላው ደግሞ ቀጣይ ጦርነት ዳግም እንዳይነሳ ዋስትና ፈልጋለሁ የሚል ነገር ነው ኢራን የምታነሳው። እንደምናስታውሰው ሰኔ ላይ ለ12 ቀናት ቆይቶ የነበረው ጦርነት ከተካሄደ በኋላ ያ ጦርነት ሲቋጭ አሁንም ቢሆን ያልጨረስነው የቤት ስራ አለ፣ ተመልሰን መምጣታችን አይቀርም የሚሉ ድምጾች በተለይ ከእስራኤል ባለስልጣናት በኩል በሰፊው ሲሰሙ ወይም ሲደመጡ እንደነበረ እናስታውሳለን። በአሁኑም ተመሳሳይ ነገሮች እንዲፈጠሩ አልፈልግም፣ ለዛም የሚሆን ይሄ ደንበኛ የሚባል አይነት የደህንነት ዋስትና ያስፈልገኛል የሚል ነገር አንስታለች። በእርግጥ ምን አይነት ነው የደህንነት ዋስትና ሊኖር የሚችለው የሚለው ራሱ አነጋጋሪ ጉዳይ ነው። ምክንያቱም አሜሪካና እስራኤል ወደ ጦርነቱ ይዘውት የገቡት አላማቸው እስካልተሳካ ድረስ ዳግም ወደ ጦርነት ወይም ወደ ግጭት የማይመለሱበት ምክንያት ያን ያህል ግልጽ ሆኖ ስለማይታይ ማለት ነው። ሌላው ጉዳይ ደግሞ ካሳ ፈልጋለሁ፣ በጦርነቱ ላይ ከፍተኛ ውድመት ደርሶብኛል፣ ሰብአዊም ውድመት እንዲሁም ደግሞ ኢኮኖሚያዊ ውድመት ደርሶብኛል በሚል ነው ኢራን የምታነሳው። በእርግጥም የተለያዩ ሪፖርቶች እንደሚያመላክቱት በሺዎች የሚቆጠሩ ሰዎች ህይወታቸውን አጥተዋል በዚህ ጦርነት ምክንያት። ከዛም ባለፈ ደግሞ ከኃይል መሰረተ ልማት ከወታደራዊ መሰረተ ልማት ጋር በተገናኘ ጥቃት በደረሰባቸው ቦታዎች ከፍተኛ ውድመቶች ደርሷል። በቢሊዮን ዶላሮች የሚቆጠሩ ውድመት ደርሷልና ለዛ ካሳ ያስፈልገኛል የሚል ነገር ተነስቷል። በአጠቃላይ ደግሞ ጦርነቶችን በሁሉም ግንባር በኩል ያሉትን ጦርነቶች ማቆም ይህ በአሜሪካ በኩልም የሚነሳ ጉዳይ ነው። በኢራን በኩል ደግሞ ይበልጥ ተጠናክሮ ይነሳል። ምክንያቱም ኢራን እስካሁን ድረስ የምታነሳው ራሴን እየተከላከልኩ ነው፣ ጥቃት ደርሶብኝ ነው፣ ለዛ ነው ምላሽ እየሰጠው ያለሁት የሚል ነገር ታነሳለችና አሜሪካና እስራኤል ይህንን ጦርነት ማቆም አለባቸው የሚል ነገር ነው የሚነሳው። የሆርሙዝ ጉዳይ ደግሞ ተጨማሪው አምስተኛው ጉዳይ ነው። በተለይም ሆርሙዝ ወሳኝ መሆኑን ሰሞናዊ ሁኔታዎች አሳይተዋል። ምክንያቱም ሆርሙዝ ላይ ያሉ መስተጓጎሎች በእያንዳንዱ ሀገር ላይ ተጽዕኖ እንደሚያሳድሩ ምንም ጥርጥር ውስጥ የሚገባ ጉዳይ አይደለም፣ የሚያጠራጥር ጉዳይ አይደለም። ስለዚህ ሆርሙዝ ላይ የበላይነቷን ወይም ደግሞ ሉዓላዊነቷን ማስከበር ትፈልጋለች። ኢራን ይህንንም በአምስቱ ነጥቦች ውስጥ አካታለች ማለት ነው። ስለዚህ በአሜሪካም በኢራንም በኩል ያሉት የመደራደሪያ ሀሳቦች ግልጽ ነው ተቀምጠዋል በዚህ ሰዓት። ነገር ግን የትኛው አካል ወይም የትኛው ሀገር ለስምምነት ለመቅረብ ብዙ ነገር ይጠበቅበታል ወይም ብዙ ማሻሻያዎችን ማድረግ ይጠበቅበታል የሚለው አነጋጋሪ ጉዳይ ነው። ምክንያቱም አሜሪካና እስራኤል ቢያንስ 3 ግቦችን ታሳቢ አድርገው ነው ወደ ጦርነት ገብተዋል በሚል የሚነገረው። እንደው በደረጃ ለምሳሌ ብናነጻጽራቸው የእስራኤል አቋም ከአሜሪካ አቋም አንጻር ጠንካራ ሊሆን ይችላል። ነገር ግን በአጠቃላይ በ3 መመዘኛዎች ወይም በ3 ግቦች ሊጠቀለል ይችላል። የመጀመሪያው ጉዳይ በኢራን ውስጥ ዘላቂ የሆነ የስርዓት ለውጥ ማምጣት የሚለው ነው። በአሜሪካ በኩል እንደገና ፕሬዚዳንታዊ ምርጫ ከተካሄደና በፊት የነበሩ አመራሮች ከተነሱ እሺ ብሎ ወደፊት ለመሄድ ፈቃደኝነት ሊኖር ይችላል። በእስራኤል በኩል ግን ጠበቅ ያለና ይሄ እስላማዊ ሪፐብሊክ የሚለውን የአያቶላሆችን አገዛዝ ሙሉ በሙሉ ማስወገድ በእስራኤል በኩል የሚጠበቅ ጉዳይ ነው። ሁለተኛው ጉዳይ ስንመጣ ደግሞ ከኒውክሌር ጋር የተያያዘ ስምምነት ላይ መድረስ ነው። ኢራን ሙሉ በሙሉ ኒውክሌር ከማበልጸግ ተግባሯ እንድትወጣ የኒውክሌር መሳሪያ የመያዝ እቅዷንም ሙሉ በሙሉ እንድታጠፋ የሚያደርግ አይነት ስምምነት ላይ መድረስ የሚለው ጉዳይ ነው። ሶስተኛው ደግሞ ከዚሁ ጋር ተያያዥ ሆኖ ሊነሳ የሚችለው ኢራን የተለያዩ ወታደራዊ መሰረተ ልማቶች አሏት። በተለይም ከባሊስቲክ ሚሳኤሎች ጋር ከድሮኖች ጋር የተያያዘ ከፍተኛ የሆነ አቅም ያላት ሀገር ናት። ስለዚህ ለኒውክሌር መሰረተ ልማቱ እንደ ሽፋን የምትጠቀማቸው የዚህ የአየር ኃይሏንም ጨምሮ ይህ ወታደራዊ አቅሟ ነው። ስለዚህ ይህን ወታደራዊ አቅም ማዳከም ማክሰም
በሁለቱ ሀገራት በአሜሪካና በእስራኤል በኩል እንደ ግብ የሚቆጠሩ ጉዳዮች ናቸው ተብሎ ነው የሚነሳው። ስለዚህ ከሶስቱም አንጻር ስናያቸው የተወሰነ የተገኙ ነገሮች ሊሆኑ ይችላሉ። ለምሳሌ አያቶላ አሊ ካሚኒን ከስልጣን ላይ ማስወገድ ወይም እሳቸው ላይ ጥቃት መፈጸም ተችሏል። ከዛ በኋላም እንደው በስርዓት ለውጥ ደረጃ እንኳን ባንድ ላይ መሪ ለውጥ ተከስቷል ማለት ነው። ከዛ ለፍ ስንልም በዚህ በባሊስቲክ በድሮን አካባቢ የተለያዩ እርምጃዎች ሲወሰዱ እንደነበረ እናስታውሳለን። አሁን ደግሞ ከኒውክሌር ጋር የተገናኙ ስምምነቶችንም ለመፈጸም አሜሪካ እየሞከረች ነው የምትገኘው። ዞሮ ዞሮ ምን ያህል ተሳክቶላቸዋል የሚለው ጉዳይ ነው እንጂ ጥያቄ ውስጥ ሊገባ የሚችለው አሜሪካና እስራኤል ግብ አድርገው የመጡበትን ጉዳይ ለማሳካት የተለያዩ ጥረቶችን እያካሄዱ ነው። አሁን ከዚህ በኋላ የሚጠበቀው ነገር ምንጊዜም የትኛውም ጦርነት ሊቋጭ የሚችለው በዲፕሎማሲያዊ ንግግር ስለሆነ እስከ መቼ ድረስ ቢሄድ ነው ይህ ጦርነት ጥሩ የሆነ ዲፕሎማሲያዊ መቋጫ ሊያገኝ የሚችለው የሚለው ጉዳይ ነው። አሜሪካ እነዚህን እቅዶች አቅርባለች። በጎን ደግሞ ወታደራዊ አቅሟን ቀጠናው ላይ ያላትን ወታደራዊ አቅም እያጠናከረች ነው የምትገኘው። መርከቦችን ወደ ቀጠናው እየላከች ነው። አየር ወለድ ወታደሮችን ደግሞ ወደ 2000 የሚደርሱትን ወደዛ አካባቢ ወደ መካከለኛው ምስራቅ እንዲጠጉ ትዕዛዝ መተላለፉ ተሰምቷል። በኢራን በኩልም ደግሞ አዲስ አይነት ዘመቻዎችን እንደምትጀምር በተለይም ደግሞ ከአሜሪካ ጋር በተያያዘ የሚተባበሩ ሀገራት ላይ የሚሰጡ እርምጃዎች እንደሚጠናከሩ በተለይም ደግሞ የተባበሩት አረብ ኤሚሬት ጋር ያለው ጉዳይ በጣም እየጠበቀና አሁንም ቢሆን ወደ ከፍተኛ ጥቃት ሊሸጋገር የሚችልበት እድል እንዳለ እያሳዩ ነው የሚገኙትና ይህ ጉዳይ በተለይም ደግሞ በቀረቡት የሰላም ስምምነት ረቂቆች ላይ ያለው አለመግባባት የጦርነቱን ሁኔታ የባሰ ሊያጋግለው እንደሚችል እንዲሁም በቅርብ ቀናት ውስጥ ጦርነቱ የሚቋጭበትን መንገድ እያራቀው እንደሆነ ነው የተለያዩ አስተያየቶች እየተሰነዘሩ የሚገኙት። በአመዛኙ ቀደም ብለን ያነሳናቸው ሀሳቦች የሚጠቁሙት ወደዛ ነው። ይሄ ግጭቱ አሁን ያለው ጦርነት ሁኔታ በዲፕሎማሲውም መንገድ እንግዲህ 2-3 ከሌሎችን ቀጠናውን ሀገራት ጨምሮ የሚሰነዘሩ ሀሳቦች ያሉት መሬት ላይ ያሉ ሁነቶች ወደ መባባስ የሚመስሉ አይነት እንቅስቃሴዎች ናቸው ያሉት። በስኬት ደረጃ ከአሜሪካና ኢራን በተሻለ መልኩ የሚፈልጓቸውን ነገሮች በአንጻራዊነት ከኢራን አንጻር የሚፈልጓቸውን ነገሮች በተሻለ መልኩ ማሳካት የቻሉበት የሚመስል አይነት ጥቃቶች እና ጉዳቶች በኢራን ላይ ተስተናግደዋል። ከዛም እንግዲህ አንተም እንዳነሳኸው የትልልቅ የወታደራዊና ሀገር መሪዎችን ግድያን የመሳሰሉት እንዲሁም ደግሞ ሌሎች ወታደራዊ መሰረተ ልማቶች ላይ የሚፈጸሙ ጥቃቶች ናቸው እና እዚህ ጋር ምናልባት ጦርነቱን የበለጠ ወደፊትም እንዲባባስ ሊያደርገው ይችላል ተብሎ የሚሰጋው ምንድን ነው? ከኢራን እስራኤልና አሜሪካ እየፈጸሙት ካለው ጥቃት ጋር በተያያዘ በጥቃቱ በቀጥታ ሰለባ ሊሆኑ ይችላሉ፣ ከፍ ያለ ጉዳት ሊደርስባቸው የሚችሉ ሌሎች አገራት ይኖራሉ። በተለይ የተለያዩ ሀሳቦቻቸውን ሲሰነዝሩ የነበሩት እንደ ቻይናና ሩሲያ ያሉ አገራት ማለት ነው። ቻይና በተለይ ካሉት የተለያዩ ዓለም አቀፍ ማዕቀቦች ጋር በተያያዘ ከፍተኛ ነዳጅ ከኢራን የምትገዛ አገር ነች። ይሄኛው አሁን ካለው ጥቃቶች የሚፈጸሙት በኢራን መሰረተ ልማቶች ላይ የሚፈጸሙ ጥቃቶች ደግሞ ያንን መውሰድ እንዳትችል ወይ ደግሞ መግዛት እንዳትችል የሚያደርጓት አይነት ነገሮች ናቸው። ጦርነቱም ምናልባት የደረሱት ውድመቶች ወድሞ ጦርነቱ ቢቆም እንኳን እነዛ መሰረተ ልማቶች አለመኖራቸው ቻይና የምትፈልገውን ነዳጅ ከዛ አካባቢ ገዝቶ መውጣት የማትችልበትን አይነት ሁኔታዎች የመፍጠር እድሎች አሉት። በተለያየ መንገድም ስታስጠነቅቅ እንደሰማ ነው። ሌላኛው ደግሞ ሩሲያ ነች እዚህ ጋር የምትነሳው። በተደጋጋሚ በተለይ ከሩሲያ በኩል ጠንከር ያሉ ማስጠንቀቂያዎችም ሲሰነዘሩ ሰምተናል። በተለይም ደግሞ ኢራን የኒውክሌር መሰረተ ልማቶች ጋር ሊፈጸሙ ይችላሉ ተብለው ከሚታሰቡ ጥቃቶች ጋር የተያያዘ ነው። በኢራን ውስጥ ያሉ ወታደራዊ መሰረተ ልማቶች ጋር በተያያዘ የተወሰኑት ላይ የሩሲያ እጆች አሉ። በተለይ በሰፊው በጋራ የነዛን የኒውክሌር ተቋማት ኒውክሌር ማለት በተለይ ለወታደራዊ አገልግሎት የሚውሉት ሳይሆን በተለይ የኒውክሌር ኃይል መሰረተ ልማቶች ላይ ማለት ነው። የሩሲያ ተቋማት የሩሲያውያን የሚሰሩባቸው አካባቢዎች አሉ። በጋራ የሩሲያና ኢራን የሚያስተዳድሯቸው ስላሉና አሁን ላይ የሚፈጸሙ ጥቃቶች በተለይ ወደ እነዛ አካባቢዎች በጣም እየተጠጉ የሚመስሉ ወደ እነዛ ኒውክሌር ተቋማቶች ያሉበት አካባቢዎች ላይ እየተፈጸሙ ያሉ ጥቃቶች አሉ። እነዛ ጥቃቶች ደግሞ ለዛ አካባቢ ለሚሰሩ የሩሲያ ዜጎች ወይም ደግሞ የሩሲያ ስታፎች ሊሆኑ ይችላሉ። እንዲሁም ደግሞ መሰረተ ልማቱም የጋራ እንደመሆኑ መጠን የሩሲያም ንብረት ላይ የሚደርስ ጉዳት ይኖራል። እሱን ተከትሎ ደግሞ አጠቃላይ የሚደርሰውን ኪሳራ ብቻ ሳይሆን የሰዎች ሞት ብቻ ሳይሆን የኒውክሌር ተቋማት ላይ የሚደርስ አደጋ ተያያዥ ነገሮችን ሊያስከትል ይችላል። እዛ አካባቢ የሚደርስ ፍንዳታ የሚፈጥረው ዳሜጅ የከፋ ነው እና እሱን ተከትሎ ሩሲያ ከፍተኛ ማስጠንቀቂያዎችን ስትሰጥ ነበር። እዛ አካባቢ ላይ ወይም የኒውክሌር መሰረተ ልማቶች ላይ የሚፈጸሙ ጥቃቶች በጣም የከፋ መዘዝን ይዘው ሊመጡ ይችላሉ። ያ ማለት ደግሞ መዘዝ ሲባል ራሱ ፍንዳታው የሚፈጥረው ጉዳት እንዳለ ሆኖ ሌሎች ሀገራትንም በተለይ ሩሲያም የምታጣቸውን ነገሮች ተከትሎ ወይም እነዛን ለመጠበቅ በሚል የምታደርጋቸው ወታደራዊ እንቅስቃሴዎች ሊኖሩ ይችላሉ። ወይም ያንን ሊስብ የሚችልበት እድል በተወሰነ መልኩ እንዳለ የሚያሳዩ እንቅስቃሴዎች
አሉ። በተለይ ከዚሁ ከነዳጅ ጋር ሳንወጣ በተለይ በደንብ ሊነሳ የሚገባው አሁን ከመሰረተ ልማትም ጋር በተያያዘ አሜሪካና በሰፊው በተለይ ጥቃት ለመፈጸም እያቀደችበት ወይም ደግሞ የተለያዩ ሀሳቦችን እየሰነዘረችባት የምትገኝ የካርግ ደሴት አለች። የኢራን ንብረት የሆነች ካርግ ደሴት ምናልባት ደሴቷ በጣም አነስተኛ ደሴት ነች። በተለያዩ መንገዶችም ስትታይ በጣም በሳይዝ አነስተኛ ብትሆንም ያላት ዋጋ በተለይ ለኢራን ያላት ዋጋ በጣም ከፍተኛ ነው። በተለይ ከነዳጅ መሰረተ ልማት አብዛኛው የነዳጅ መሰረተ ልማቶች ወይም ደግሞ ወደ ኢራን ወደ ውጭ የምትልካቸው ኤክስፖርት የምታደርገው ወደ 90% እና ከዛ በላይ የሚሆነው ነዳጇን በዛ በኩል ነው የሚተላለፈው እና እዛም ያንን ደሴት ነው አሁን አሜሪካ ለመቆጣጠር ሀሳብ እንዳላት ወይም ደግሞ የተወሰኑ እንቅስቃሴዎችን እያደረገች እንዳለ እየተነገረ ያለው። ያው ከእንቅስቃሴዎች ውስጥ እየተጠጉ ያሉ መርከቦች እንዲሁም ደግሞ አሁን በቅርቡ ወደ መካከለኛው ምስራቅ እንዲሰፍሩ የተደረጉ ከ2000 በላይ አየር ወለድ ወታደሮች እንዲሁም ሌሎች ወታደራዊ እንቅስቃሴዎች ያንን እያሳዩ ነው ያሉት እና እሱን ተከትሎ ሊፈጠር የሚችለው ችግር ደግሞ ሌላ እየሰፋ ምናልባት አሁን ከሆርሙዝ ጋር በተያያዘ ሆርሙዝ መዘጋት ብቻውን እየፈጠረ ያለው ጉዳት እንዳለ ሆኖ ቺም ደሴት ደግሞ በአሜሪካ ቁጥጥር ስር መግባት ወይም ደግሞ እንደሱ አይነት ሙከራዎች የሚደረጉ ከሆነ ጦርነቱን የበለጠ የማስፋት ኢኮኖሚያዊ ጉዳቱን ከኢራን በኩልም ሊፈጸሙ የሚችሉ ጥቃቶችን የበለጠ የከፉ ሊያደርጋቸው ይችላል። እዛ አካባቢ የሚኖረው ወረራም ምናልባት የአሜሪካ ወታደሮች ወይም ደግሞ ወታደራዊ መሰረተ ልማት ወደዛ በስፋት ሊጠጋ ይችላል ወረራውን ተከትሎ። ያ ደግሞ ምናልባት በሩሲያ የቅርብ ርቀት የመገኘትና ለተለያዩ የርቀት ጥቃቶች ተጋላጭነታቸውን ሊያሰፋው ይችላል። ይሄ ደግሞ የበለጠ በሁለቱም በኩል ያለውን ጦርነት ሊያባብስ የሚችል ምክንያት ተደርጎ ሊወሰድ ይችላል። ከዚሁ ከካርግ ደሴት ጋር በተያያዘ ሌላው የሚነሳው ሌሎች አገራትንም ጥቃቱ ወይም ደግሞ ሰለባ ሊያደርግ ይችላል። ከኢራን ባለስልጣናት በኩል እየተሰነዘረ እንዳለው ማስጠንቀቂያ ከሆነ እዚህ ደሴት ላይ የሚፈጸም ማንኛውም አይነት ጥቃትም የወረራ ሙከራ በመካከለኛው ምስራቅ የሚገኙ ሌሎች የኃይል መሰረተ ልማቶች ነው የነዳጅ መሰረተ ልማቶች ሊሆኑ ይችላሉ። እንዲሁም ደግሞ የአሜሪካና የእስራኤል ንብረት ወይም ደግሞ ንክኪ ያላቸው ተብለው የሚታሰቡ ሀገራትና ንብረቶች በሙሉ ከፍተኛ ጥቃት ሊፈጸምባቸው እንደሚችል በተደጋጋሚ ማስጠንቀቂያዎች እየተሰጡ ነው። ከነዛም ውስጥ ምናልባት በስፋት አንተም ቀደም ብላ ያነሳው የተባበሩት አረብ ኤምሬትስ ጉዳይ ነው። በተለይ ወደ ካርግን ከመቆጣጠር ጋር በተያያዘ ያሉ ወታደራዊ እንቅስቃሴዎች ላይ በተለያየ መንገድ የተባበሩት አረብ ኤምሬትስም የራሷን አስተዋጽኦ እያደረገች እንደሆነ የሚወጡ መረጃዎች አሉ። ከነዛም ውስጥ ምናልባት ኢቭን ወታደሮችን አብሮ ወደዛ ከሚደረገው ወረራ ላይ እስከ ማሳተፍ የደረሰ ፍላጎትና ጥረቶችን እያደረገች እንደሆነ እየተነሳ ነው። ይሄ ደግሞ ምናልባት ጦርነቱን እዛው መካከለኛው ምስራቅ የሚገኙ አገራትም እርስ በርስ የሚያደርጉት ጦርነት ወደ ማድረግ ከዛ እያለ ደግሞ ሌሎች ወደ ገልፍ ሀገራትም የማስፋት አይነት ነገሮችን ይዞ ሊመጣ ይችላል። አሁን ላይ በተለይ በስፋት እየታያለም በስጋትም የሚጠበቀው በተለይ ከዚሁ ከካርግ ደሴት ጋር ያሉ እንቅስቃሴዎች ናቸው። እሱን ተከትሎም ምናልባት በደንብ ልናነሳው የሚገባ አሁን ሆርሙዝ ጋር ነው አይደል በደንብ መዘጋቶቹም የነዳጅ መተላለፍ ችግሮች እንዳሉ ያሉት። እሱን ተከትሎ ደግሞ ከሱም ባለፈ ሌላው ከፍተኛ የዓለም የንግድ እንቅስቃሴ የሚተላለፍበት ይሄ የቀይ ባህር መስመር እዛም መስመር ላይ የምናየው ደግሞ የባቤል መንደብ አለና እሱም ላይ ጥቃቶችን ልትፈጽም እንደምትችል ነው ኢራን እያስጠነቀቀች ያለችው እና እሱ ደግሞ ይዞት የሚመጣው ሌላ ቀውስ አለ። ሌሎች አሁን ላይ እየፈጠረ ያለው ኢኮኖሚያዊ የተለያዩ ዲፕሎማሲያዊ ችግሮች እንዳሉ ሆነው ሌሎች ሀገራትንም ተጨማሪ ቀጥተኛ ተሳታፊ አድርጎ ሊያመጣ የሚችል ነገር እንደሆነ ነው የሚነሳው። አንደኛው ትልቁ ስጋትም እሱ ስለሆነ ማለት ነው። በሚገባ በተለይም ይህ ጦርነት የሁለት የሶስት ሀገራት ጦርነት ብቻ አይደለም። በተለይም አሜሪካና እስራኤል ኢራን ላይ ጥቃት ይፈጽሙ እንጂ ኢራን ምላሽ የሰጠችው ወደ እስራኤል ቀጥታ የሚሰነዘሩ ጥቃቶች እንዳሉ ሆነው እዛው ጎረቤት አካባቢ ያሉ ሀገራት ላይ ነው። ለዛም ምክንያት አላት ኢራን የምታቀርበው አሜሪካ እነዚህን ሀገራት ትጠቀማለች በሚል ማለት ነው። አሁን የተባበሩት አረብ ኤሚሬት ጉዳይ አሁን ደግሞ ከሌሎቹ ሀገራት ለየት ብሎ ተነጥሎ እየወጣ ያለ ጉዳይ ይመስላል። የኢራን ፓርላማ ወይም ምክር ቤት አፈ ጉባኤ የተናገሩት ጉዳይ ነበር። በስም አልጠቀሱም። አንድ ሀገር በተለይም አሜሪካ ካርግን ለመቆጣጠር በምታደርገው ጥረት ውስጥ እየደገፉ ያሉ ሀገራት እንዳሉ እየደገፈች ያለች ሀገር እንዳለች እናውቃለን። ከመደገፍም ባለፈ እንደውም የመነሻውን ሀሳቡ ሁሉ በማመንጨት ረገድ ሀገራት አሉና እነዛ ሀገራት ላይ እርምጃ መውሰዳችን አይቀርም እናጠናክራለን የምንወስደውን እርምጃ የሚል ነገር አንስተዋል። በተለያየ መንገድ ግን የተለያዩ መረጃዎችን የሚያሰራጩ መገናኛ ብዙሃን እዛ አካባቢ ያለውን
ፖለቲካን በአግባቡ የሚከታተሉ መገናኛ ብዙሃን ይህች ሀገር የተባበሩት አረብ ኤሚሬት ናት እያሉ እየጠቀሱ ነው የሚገኘው። በእርግጥ እዛ አካባቢ ያለው ጉዳይ ከተባበሩት አረብ ኤሚሬትን ባሻገር ወደ ሳዑዲ አረቢያም በተለይም ፕሬዚዳንት ዶናልድ ትራምፕ ሀገራትን ጠቅሰው ድጋፍ እያደረጉልን ነው የሚል ነገር ማንሳታቸውን ተከትሎ በኢራንና በእነዚህ ሀገራት መካከል ያለው ግንኙነት በጣም ከመሻከርም አልፎ ያው ጥቃቶችን ወደ መሰንዘር ሄዷል። ከዛም ያለፈ ግን አሁን የተባበሩት አረብ ኤሚሬት ጋር ያለው ጉዳይ ከፍተኛ ሊሆን እንደሚችል ነው እየተነገረ ያለው። አሁን በኢራን ባለስልጣናት በኩል ታስኒም የሚባል በከፊል እንግዲህ መንግስታዊ እንደሆነ የሚነገርለት የኢራን የዜና ተቋም እንዳለው በተለይም ከመከላከያው በኩል አገኘሁት ያለው መረጃ የሚያመላክተው አሜሪካ ካርጊልን ለመቆጣጠር የምትሰራ ከሆነና በዛም የምትገፋበት ከሆነ ኢራን ተጨማሪ የጦር ግንባሮችን ትከፍታለች ነው። ከነዛ የጦር ግንባሮች መካከል ደግሞ የቀይ ባህር ላይ ሊፈጸም የሚችል ጥቃት አንዱ እንደሆነ ነው በዚህ የመከላከያ ምንጭ የተጠቀሰው ማለት ነው። ሆርሙዝ በጣም ከፍተኛ የሆነ ቦታና ዋጋ እንዳለው አሁን ያለው ጦርነት አሳይቷል። ከዛም ባለፈ ደግሞ ወደ ቀይ ባህር የሚመጣ ከሆነ አካባቢው ላይ ያለው ቀውስ እየተባባሰ መሄዱ የሚቀር አይደለም። እንግዲህ ባቤል መንደብ በየመንና በጅቡቲ መካከል የሚገኝ ነው። ስለዚህ እዛ ጋር የሚፈጸም ጥቃት ወደ አፍሪካም ወደ ተቀረው ዓለምም በጣም የቀረበ ነው የሚሆነው። ውጤቱም ደግሞ በዛው ልክ ጉልህ አይነት ውጤት ነው ሊሆን የሚችለው። ስለዚህ ኢራን እዛ ባቤል መንደብ ላይ ጥቃት የመፈጸም አቅም አለኝ፣ ስለዚህ በተለይም የቀይ ባህርን አፍ የቀይ ባህርን መግቢያ መዝጋት እችላለሁ የሚል አቋም ላይ ነው የምትገኘው። በተለይም አሜሪካ እንግዲህ አየር ወለድ ወታደሮቿን ካስጠጋች የመሬት ላይ ወይም ደግሞ በእግረኛ ወታደሮች ደረጃ እርምጃ ለመውሰድ መዘጋጀቷን ነው የሚያመላክተው። በተለይም ካርግ ላይ ያለውን እንቅስቃሴ መቆጣጠር የምትችል ከሆነ ደግሞ በጦርነቱ አሸናፊነቷን ለማወጅ ራሱ የሚጠቅማት ነው በሚል ነው በበርካቶች ዘንድ የሚነሳው። ምክንያቱም እዛ ላይ መቆጣጠር የምትችል ከሆነ የኢራንን የገንዘብ ምንጭ፣ የገቢ ምንጭ እንዲሁም ደግሞ ወደ ሌላው ዓለም ኤክስፖርት የምታደርገበትን መስመር በር የመዝጋት ጉዳይ ስለሆነ ለኢራን በጣም ከፍተኛ ነው የሚሆነው ጉዳቱ። ያንንም ለመመከት በኢራን በኩል ከፍተኛ ዝግጅት አለ። ስለዚህ እዚህ ቀይ ባህር ላይ የሚፈጸመው ጥቃት አሜሪካን እንዲሁም ደግሞ የተባበሩት አረብ ኤሚሬትን ለመገደብ እንደ ዋና መንገድ ነው እየታየ የሚገኘው። ይህ ከመሆኑ በፊት ግን የተለያዩ ነገሮች ይጠበቃሉ። በተለይም አሜሪካ በእርግጥ ምንድን ነው የምትወስነው? ምን አይነት እርምጃዎችን ልትከተል ትችላለች? ካርጋ አካባቢ ያለውን ነገር ለመቆጣጠር የሚለው በጣም ወሳኝነት አለው በዚህ ይህ ጉዳይ ማለት ነው። ስለዚህ አሜሪካና እስራኤል የሚወስዱት እርምጃ ከዚህ በኋላ የሚወስኗቸው ውሳኔዎች ከቀጠናውም አልፎ በተለይ መካከለኛው ምስራቅ ከምንለው ቀጠናም አልፎ ወደ አፍሪካ የሚጠጋበት ሁኔታ በጣም ቅርብ ነው የሚሆነው። ለኛም እንደ ኢትዮጵያም ስናነሳ በተለይም በርካታ የሆነውን ወጪ እንዲሁም ገቢ ንግድ የሚተላለፍበት በቀይ ባህር ከመሆኑ ጋር ተያይዞ ቀይ ባህር ጋር የሚፈጠሩ መስተጓጎሎች አሁን በነዳጅ ምክንያት ከደረሰው ኪሳራ በነዳጅ ምክንያት ከደረሰው ተጽዕኖ ባሻገር አሁንም ቢሆን ጉልህ ተጽዕኖዎች ሊመጡ እንደሚችሉ የሚያሳይ ጉዳይ ነው የሆነውና የቀጠናው ጉዳይ በተለይም ፕሬዚዳንት ዶናልድ ትራምፕ ጃፓን ላይ ሰሞኑን አንድ መነጋገሪያ የሆነ ጉዳይ ነበረ። ጃፓን ውስጥ የሚገኝ አንድ ነዳጅ ማደያ ነዳጅ አለመኖሩን የገለጸበት መንገድ በርካቶችን አነጋግሯል። በፕሬዚዳንት ትራምፕ ምክንያት ነዳጅ የለም የሚል ነገር አንስተዋል። ስለዚህ ፕሬዚዳንት ትራምፕን ጦርነቱን ከማሳለጥ ወይም ጦርነቱን ከመምራት ጋር በተያያዘ በርካቶች ወቀሳ ያቀርቡባቸዋል። አሜሪካ ውስጥ የሚኖሩ ዜጎች ወይም የአሜሪካ ዜጎችም ከ50 በመቶ በላይ የሚሆኑት ይህንን ጦርነት ይቃወማሉ በሚል ነው የሚነገረው። አንድ ተንታኝ እንግዲህ በዚህ ጉዳይ ላይ የሰጡት አስተያየት የጦርነቱን መልክ በተወሰነ መንገድ ይገልጻል ብዬ አስባለሁ። ፕሬዚዳንት ትራምፕ አሁን ላይ እየሰሩ ያሉት ህዝብን አዳምጠው ወይም የህዝብን ጥያቄዎች ለመመለስ አይደለም። ጨዋታቸው ወይም ንግግራቸው ከታሪክ መጽሐፍት ጋር ነው። ስለዚህ የሆነ ታሪክ መስራት ይፈልጋሉ። ለምሳሌ እሳቸው ስልጣን ላይ ባሉበት ዘመን ኢራን ከኒውክሌር ሙሉ በሙሉ የተገለለችበት ወይም የኒውክሌር እንቅስቃሴዋን የምታቆምበት ጊዜ እንዲሆን ይፈልጋሉ። ስለዚህ እሳቸው እየሰሩ ያሉት የሆኑ ሰዎች ይቀበሉታል ወይም ደግሞ ድጋፍ ይገኝበታል ከሚል አንጻር ሳይሆን ሊመጣ የሚችለውን ውጤት ያ ውጤት ደግሞ ከታሪክ አንጻር ሊኖረው የሚችለውን ቦታ ነው ሚና ነው በሚል ነው የሚያነሱት። ስለዚህ እንዲሁ በቀላሉ ሊተውት የማይችሉት ጉዳይ እንደሆነ ጦርነቱን የሚያሳይ ነው። ዞሮ ዞሮ ግን የጦርነቱ መቀጠል አሁን ባለው ሂደት ምንም ጥያቄ ውስጥ የሚገባ ጉዳይ አልሆነም። እንደው በ12ቱ ቀናት ጦርነት አሜሪካ ወስዳ እንደነበረውና አንዴ ጥቃት ከፈጸመች በኋላ እንዳቆመችው አይደለም አሁን ያለው። እንደዚህ አይነት እርምጃዎች ካልመጡ በቀር አሁንም ቢሆን የጦርነቱ መቀጠል ግልጽ የሆነ ጉዳይ ሆኗል ማለት ነው።
እሱን ብዙም የሚያሻማ አይደለም የጦርነቱ መቀጠል ጉዳይ። ምናልባት አሁን እንግዲህ ወደ 1 ወር ሊሆን የተወሰኑ ቀናቶች ናቸው የሚቀሩት ጦርነቱ ማለት ነውና በዚህ ውስጥ ምናልባት የመርገብ ወደ ስምምነት የመምጣት የሚመስሉ አይነት ሀሳቦች ወይም ደግሞ እንግዲህ በዋናነት ዋነኛዎቹ ተዋናዮች ሶስቱ ሀገራት ስለሆኑ ኢራን፣ እስራኤል እና አሜሪካ ማለት ነው። ከሶስቱም ወገን በኩል ለማሳካት የሚፈለገው ግብ በጣም ሰፊ ከመሆኑ ጋር ተያይዞ አሁንም ደግሞ ምድር ላይ ያለው በኢራን በኩል ያለው አቋም ወይም ወቅታዊ ሁኔታ ቀጠናው ያለበት ሁኔታ ጋር ተያይዞ እነዛ ነገሮች በቅርቡ ይሆናሉ የሚል አይነት ወይም ደግሞ የተወሰኑትን ፍላጎቶቻቸውን ትተው ወይም ደግሞ ሳያሳኩ ትተው መውጣት ካልሆነ በስተቀር ወደ ስምምነት የመምጣት በሩ በጣም ጠባብ እንደሆነ ነው የሚያሳየው። በተለያየ መንገድ ያው ዶናልድ ትራምፕ እንደሚናገሯቸው የተለያዩ ኢራንን በደንብ እያዳከሙ እንደሆነ ከፍተኛ ጉዳትም እያደረሱ እንደሆነና ይሄ የመሸነፍ አይነት ስሜትን ወይም ደግሞ የማሸነፍ አይነት ስሜትን እየፈጠሩ መሆናቸውን በተደጋጋሚ እየገለጹ ይገኛሉ። ከሳቸውም ባለፈ እንግዲህ ምናልባት ከኢራን በኩል የሚሰጡ ማስጠንቀቂያዎችንም ወይም ደግሞ ወደ ሰላም ለመምጣት የሚደረጉ የትራምፕ አማራጮችን ከመግፋት ጋር ተያይዞ የዋይት ሀውስ ቃል አቀባይ ካሎሪ ሌቪት የሰጡት አስተያየት አለ። በተለይ አሁን ላይ ኢራን መሬት ላይ ያለውን ነገር መቀበል አለባት፣ አምና መቀበል ይኖርባታል የሚል አስተያየት ሰጥቷል። ያም ማለት ምን ማለት ነው? በጣም ከፍተኛ ጉዳትን እያስተናገደች ነው፣ ከፍተኛ ውድመት እየደረሰባት ነው በኢኮኖሚው ኃይል መሰረተ ልማት እንዲሁም ደግሞ አጠቃላይ በዲፕሎማሲው በብዙ ነገሮች ከፍተኛ ጉዳትን እያስተናገደች ነው። አሁንም አስተናግዳለች። በጣም ብዙ ውድመቶችን አስተናግዳለች። ኦልሬዲ የመሸነፍ አይነት ወይም ደግሞ ከፍተኛ ጉዳት ያስተናገደችበት ነው በጥቅሉ ብለው የገለጹት። ያንን አምና መቀበልና የሚቀርቡላትን ስምምነቶች ወይ ደግሞ ወደ ስምምነት የሚያመጡ ሀሳቦችን መቀበል የግድ የሚላት ጊዜ ላይ ነው የምትገኝ የሚል ሀሳቦችን ሲያነሱ ነበር። ይህንን የማታደርግ ከሆነ ግን ወይም የኢራን መሪዎች ይህንን የማይቀበሉና ወደ ሰላም ለመምጣት ከአሜሪካ የደረሰባቸውን እንትን የማይቀበሉ ከሆነ በቀጣይነት ዶናልድ ትራምፕ ሊወስዱት የሚችሉት እርምጃ ምናልባት ከስካሁኑ ከተፈጸመው በጣም የከፋ ሊሆን እንደሚችል ነው ማስጠንቀቂያ እየሰጡ ያሉትና ይህም በራሱ ምናልባት ከዲፕሎማሲው ይልቅ ወታደራዊው እንቅስቃሴ የበለጠ ጎልቶ ሊቀጥል እንደሚችል አመላካሽ ነው። ሌሎችም በርካታ ሊነሱ የሚችሉ ነገሮች አሉ። የጦርነቱን መቀጠል ጋር በተያያዘ በአሜሪካም እንዲሁም በእስራኤል በተለይ የረጅም ርቀት ሚሳይሎችን ምርት እንዲሁም ሚሳይሎች መከላከያ ጋር በተያያዘ በከፍተኛ ደረጃ ምርቶች እንዲመረቱ ትዕዛዝ የመስጠት ምናልባት ወደ ስራ የገቡ አይነት በግልጽ ነገሮች ባይኖሩ የተለያዩ ሌላ አይነት ስራ ላይ የነበሩ ኢንዱስትሪዎችም ወደ ሚሳይል መከላከያ ምርት እንዲገቡ እስከ ማድረግ ይደረጉ ያሉ እንቅስቃሴዎች እንዳሉ በስፋት እየተሰሙ ነውና እነዚህ ሁሉ ምናልባት በቀላሉ አሁን ወደ ሰላም ከማምጣት ይልቅ የኃይል እርምጃው ተጠናክሮ ሊቀጥል እንደሚችል ብዙ አመላካሽ ነገሮች ናቸው ያሉት ከሁለቱም በኩል። ምናልባት እንግዲህ በቀጣይ የሚፈጠሩ አይነት ነገሮች ምን ይዘው ይመጣሉ ወይም ደግሞ ወደ ስምምነት የመምጣት ወይም ደግሞ ባለበት ጦርነቱን አቁሞ ይሄ ጊዜያዊ ሰላም የሚመስሉ አይነት እንቅስቃሴዎችን ወይም ደግሞ ጦርነትም ሰላም የሌለው የሚመስል አይነት እንቅስቃሴዎችን የማየት እድል ምናልባት በአንጻራዊነት ሊጠበቅ የሚችል ነው ተብሎ ነው የሚታሰበው። በሚገባ ቅድም የተባበሩት አረብ ኤሚሬትን ጉዳይ እንዳነሳ ነው ሁሉ የመን አካባቢ በተለይም በባብ መንደብ ላይ ጥቃት የሚፈጸም ከሆነ ይህ ሁቲ አማጽያን ለዛ እንደ መሳሪያ ሊያገለግሉ ይችላሉ በሚል የሚጠቀሰው የዚህ የአክሲስ ኦፍ ሬዚስታንስ እንቅስቃሴ ሊባኖስ ላይ ሌላ የጦር ግንባር እንዳለ እናስታውሳለን እና ይህ ጉዳይ እየተባባሰ ሊሄድ እንደሚችል ነው አሁን ላይ ያሉት መረጃዎች የሚያመላክቱት። የተወደዳችሁ ተመልካቾቻችን ላለፉት ደቂቃዎች በሀገሬ ትንታኔ የኢራንን ጉዳይ እየተመለከትን አብረናችሁ ቆየን። እኔ ሱባለው ጋሻውና ባልደረባይ ደምሰው ሽፈራው ነበርን አብረናችሁ የቆየ ነው። ሌሎች ሀገሬ ቴሌቪዥን መሰናዶች ይቀጥላሉ። እኛ ግን እዚሁ ጋር እንሰናበታችሁ። ጤና ይስጥልን።